ሱረቱል ፋቲሃን እንየው ካልን ሱረቱል ፋቲሃ ማለት ትርጉሙ ራሱ ምንድነው? የመክፈቻይቱ ምዕራፍ ማለት ነው። ለምንድነው በዚህ ስያሜ የተሰየመው? ቁርአኑም ሲከፈት ሲጀመር በፋቲሃ ነው የሚጀመረው። ሶላትም የሚከፈተው በፋቲሃ በመሆኑ ሱረቱል ፋቲሃ ተብሎ ተጠርቷል። ሌሎች ስሞችም አሏት። ለምሳሌ ከፋቲሃ ውጭ ምን ስም አላት? ኡሙል ቁርአን፣ የቁርአን እናት መሰረት ተብላ ትጠራለች። ሌላስ ምን አላት? አሰብዑል መታኒ፣ ሰባት ተደጋጋሚ ተብላለች። ወለቀድ አተይናከ ሰብዐን ሚነል መታኒ ወልቁርአን አልዓዚም ሲል ሱረቱል ኢስራእ ላይ ፋቲሃ ነች። አያቶቿ ስንት ስለሆኑ ቢስሚላህን ካካተትን ሰባት ናቸው። ቢስሚላህን ካላካተትን ደግሞ ገይሪል መግዱቢ ማን ነው ሲራጠል ለዚነ አንዓምተ ዐለይሂም ላይ ወቅፍ በሚያደርጉት መሰረት ከሄድ ሰባት አያቶች አሏት። የሚደጋገም ለምን ተባለ? በየሶላቱ በየረካዓው በመደጋገም ይቀራል። ስለዚህ አሰብዑል መታኒ ተብሎ ይጠራል። ሱረቱል ሐምድም ይባላል። የምስጋና ሱራ ሲጀምር አልሐምዱሊላህ በማለት በምስጋና ነው። ሱረቱ ሰላት ወይም አሰላት ተብሎም ይጠራል። ጌታችን ሐዲሱል ቁድሲይ ላይ ቁሲመት ሰላቱ በይኒ ወበይነ ዓብዲ ኒስፈይን አለ። ፋቲሃን ነው ሰላት ብሎ የጠራው። ከዛ ሲያብራራው ኢዛ ቃለ ልዓብዱ አልሐምዱሊላህ ረቢል ዓለሚን ቃለ አላሁ ሐመደኒ ዓብዲ እያለ ጌታችን ይናገራል። ስለዚህ ሰላት ተብላም ትጠራለች። ብዙ ስያሜዎች አሏት። የት ነው የወረደችው የሚለው ደግሞ በመካ ነው የወረደችው የሚለው በላጭ የሆነ ራእይ ነው። ግማሹ በመዲና ሚላለ፣ ከፊሎቹ ሁለቴ ሚላለ። አርጀሑል አቅዋል በመካ ነው የወረደው። ለምን? ሱረቱል ኢስራእ የመካ ሱራ መሆኑ ምንም ኺላፍ የለውም። በዚህ ሱራ ላይ ወለቀድ አተይናከ ሰብዐን ሚነል መታኒ ወልቁርአን አልዓዚም ማለቱ ፋቲሃን ከጠቀሰ ወለቀድ አተይናከ በእርግጥም ከዚህ በፊት ሰተናሃል ካለ ሱረቱል ፋቲሃ መኪይ መሆኗ ምንም ጥርጥር የለውም። ግልጽ ነው። ስለዚህ የእሷን ትርጓሜ እናያለን። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እንጀምራለን። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ምስጋና የተባለ በጠቅላላ ለአላህ ነው የሚገባው። በባለቤትነትም ደረጃ በመገባትም ደረጃ ከማንም በፊት ለማን ይገባዋል? ለአላህ ይገባዋል። አንደኛ በተቅዲሩ ቁሉ የሚለውን ካየን ለአላህ ምስጋና ይገባው በሉ ነው። ካልሆነ አላህ ራሱ ከሆነስ አልሐምዱሊላህ ረቢል ዓለሚን የሚለው ራሱን እያመሰገነ ነው ማለት ነው። ጌታችን አላህ ለሁለት ነገር ይመሰገናል በትንሹ። አንደኛ ሊከማል ሲፈቲህ ባህሪያቶቹ ምሉእ ስለሆኑ እንከን አልባ ጌታ ስለሆነ በእያንዳንዱ ባህሪያት ምሉእነትን የተላበሰ በመሆኑ ይመሰገናል። ሁለተኛስ ለባሪያዎቹ ተቆጥሮ የማይዘለቅ የሆነ ኒዕማ በመስጠቱ ምክንያት ምስጋና የሚገባው። ስለዚህ አልሐምዱሊላህ አሊፍና ላም ኢስቲግራቅን ነው የሚያሳየው። አጠቃላይ የምስጋና አይነቶችን ሁሉ ማለት ነው ለአላህ ብቻ ነው የተገባው። አላህ ማለት ማን ነው? ረቢል ዓለሚን የዓለማት ጌታ ለሆነው የዓለም ጌታ ሳይሆን አልዓለሚን ጀምዕ ነው ያደረገው። የዓለማት ማናቸው ዓለማት ሲባል የሰማያት የምድር በመካከላቸው ያለው ሁላ። ፊርዓውን ለዓነቱላሂ ዐለይህ ሙሳ ከዓለማቱ ጌታ ከአላህ ተልኬ መጣው ባለው ጊዜ ቃለ ወማ ረቡል ዓለሚን አላለው። ማን ነው ደግሞ የዓለማት ጌታ የምትለው ሲለው ቃለ ረቡ ሰማዋት ወልአርድ ወማ በይነሁማ ብሎ አብራርቶለታል። ጌታችን የሰዎች ሁሉ ጌታ ነው፣ የጅኖች ሁሉ ጌታ ነው፣ የመላእክት ሁሉ ጌታ ነው። የሰማይ የምድር በመካከላቸው ላለው ሁሉ እውነተኛ ጌታ ረበ ኩል ሸይ የሁሉ ነገር ጌታ በመሆኑ ረቢል ዓለሚን የዓለማት ጌታ ተብሎ ተጠርቷል ማለት ነው። ግልጽ ነው። ከሱ ውጭ ያለው ሁሉ ዓለም ተብሎ ነው የሚጠራው። ዓለም ማለት ኩሉ ማ ሲወላህ ከጌታ አላህ ውጭ ያለው። ተግባብተናል። የዚህ ሁሉ ዓለም ረብ አላህ ነው። ረብ ማለት ሙረቢ ማለት ነው። ተንከባካቢ፣ በኒዕማው በጸጋው የሚያሳድግ ማለት ነው። አላህ እኛን ከፈጠረን በኋላ ራሳችሁን ቻሉ ብሎ አልተወንም። ዝናብን ከላይ ያወረደ
ከታች እጽዋትን